ለሕክምና ክትትል ያስፈልገኛል። በጣም ደህና እንደሆንሽ አውቃለሁ። ባቶኝም አይመለከተኝም። እዚህ ጋር ፍግም ማለት ትቻለሽ። እኔ ምን አገባኝ? እኔ እንድሞት ፈልገሽ ነበር አይደል? እኔ እንዲህ እኔ አንተ እንድትሞት ለምን እፈልጋለሁ? ማን ነው እንድትሞት ትፈልጋለች ብሎ ነገረክ? ለኤፍራታ ልጇን እንደገደልኩባት አንቺ ነሽ የተናገርሽው? ማለት እኔ ለምን እንደዛ አደርጋለሁ? ምን ልጠቀም ብዬ? አንቺ እንደሆንሽ በደንብ አውቃለሁ። እውነት እልሃለሁ፣ ይሄን ሁሉ ያደረገችው ሉሊት ናት። ስታይን ቀልድ ያዝኩ ይመስልሻል እንዴ? እንዴት ነው አንዴ እሷ ናት አንዴ እሱ ነው የምትባባሉት? አንቺ በጣም ደፋር ሴት ነሽ። እኔ ደግሞ በጣም ሴጣን ነኝ። በተለይ ደግሞ ዛሬ ባትዋሺ በጣም ጥሩ ነው። ህይወትሽን ነው የማቋረጥልሽ። እውነቴን ነው ቃል። አሁን ላይ ምንም ብትል ልፈራ አልችልም። በዚህ ሰዓት ብሞት እንኳን ግድ የለኝም። ብሞት የሚቆጨኝ አንድ ነገር ብቻ ነው። ምንድን ነው እሱ? መበቀል ያለብኝን ሰው ሳልበቀሉ ከቀር። አንተ በህይወቴ ውስጥ የገባክ የተሳሳትክ ሰው ነክ። አሁን ግን ትክክለኛውን ሰው አግኝቻለሁ። እሱን ሳልበቀሉ ከቀረው ብቻ ነው የምናደደው። ምን ማለት ነው? ኤፍራታና ሉሊት እንዳሰቡት ቃል ምንም አልሆነም ማለት ነው፣ ድኗል። ነገር ግን አሁን ላይ ሁላችሁንም እበቀላችኋለሁ እያለ እንግዲህ ሲዝት እንደነበረ አይተናል ማለት ነው። ቃል በስተመጨረሻም እንግዲህ ኤፍራታን በጣም ተጸጽታለች። ሉሊትን ማመን የለብኝም ነበረ ብላለች ማለት ነው። ሉሊት እንግዲህ ኤፍራታ መርዙን እንጀራ ውስጥ ጨምራ ለቃል እንደሰጠች ብቻዋን ይህንን ነገር እንዳደረገች አድርጋ ወንጀለኛ ልታደርግ ነበረ። ግን ያው ቃል ባለመሞቱ በጣም ነው ደስ የሚለው። ይህንንም ነገር ደግሞ ናታን ነው የተደሰተው ማለት ነው። በህይወት እንዲኖር ይፈልግ ነበረ። ብዙ ያልተመለሱላቸው ጥያቄዎች ነበሩ ማለት ነው። እንግዲህ ቃል ለኤፍራታ አድራሻውን ልኮ ነበረ። ያ ቤት ደግሞ የኤፍራታ ወንድምና እህት ሲኖሩበት የነበረ ቤት ነው። ይህ ቤት የወንድሞችና እህቶች የሚኖሩበት ቤት አይደለም እንዴ ብላ ኤፍራታም ጥያቄ ሆኖባታል። ነገር ግን ናታን ደግሞ ቀጥ ብሎ ቤት ድረስ ሄዷል ማለት ነው። እንዴት ይህንን ቤት ልታውቅ ቻልክ ብሎታል ማለት ነው። እንግዲህ ያው በስተመጨረሻም ናታን እና ቃል ተፋጠዋል ማለት ነው። መጨረሻ ውስጥ ምን ይሆን? አሁን ላይ እንግዲህ ሐረግ ድራማ ቃልና ኤፍራታ እንዲሁም ደግሞ ናታን ሁሉም ብቻ በቀል ይዘዋል ማለት ነው። ሁሉም በሆዳቸው በቀል ይዘው እየተበቃቀሉ ነው ያሉት ማለት ነው። እንግዲህ በቀል ምንም አይሰራም፣ በቀልን የሚመልሰው እግዚአብሔር ብቻ ነው። ነገር ግን ኤፍራታም በፊት ላይ ሉሊት ናት ልጄን የገደለችው ብላ ሉሊትን ወጋች። ከዛ በኋላ ደግሞ ሉሊት መልሳ ቃል ነው ልጅሽን የገደለብሽ አለቻት። ቃልንም መርዛ በላቻት። ከዛ በኋላ ደግሞ አሁንም ቃል አይደለም ተብሎ ሌላ ሰው ሊፈለግ ነው ማለት ነው። ናታን ላይ ኤፍራታ ሲላት ነበረ፣ እንደዚሁ እያልሽ ሰውን እየተበቀልሽ ነው እንደ የምትጁ ያላደረገውን ሰው ቢሆን እንደዚህ እያደረግሽ ያለሽው በኋላ የምትጸጸችበትን አሁን ላይ አታደርጊ ብላት ነበረ ማለት ነው። እሷ እንግዲህ ለቃል መርዝ ሰጥቻለሁ ከዛሬ ሌሊት አያልፍም ብላ ለናታን ስትነግር ናታን በጣም ተበሳጭቶ ነበረ። እንግዲህ ያ መርዝም አልፎ ተርፎ ያኔትና ዳግምን ገሏቸው ነበረ። ነገር ግን ድነዋል። እስካሁን ድረስ ያው ዳጊ ሆስፒታል ነው ያለው። በስተመጨረሻም ቃል ደግሞ ያኔትን እንግዲህ ቀጥ ብሎ ሊበቀላት ቤት ድረስ ይዞ መጥቷል ማለት ነው። እሷም እንግዲህ እኔ አይደለውም እንደዛ ያልኩትኝ፣ እኔ ሲጀመር ሞትንም አልፈራም፣ ብትገለኝም አይቆጨኝም። ነገር ግን አንተ የተሳሳትክ ሰው ነው ወደ ህይወቴ የመጣኸው። አሁን ላይ መበቀል የምፈልገው ሰው አለ። ያንን ሰው ሳልበቀል ከሞትኩኝ ነው የምጸጸተው እንጂ ሞት ለእኔ ምንም አይደለም ብላለች። ከዚህ በፊት እንግዲህ እነ ናታን ቤት ያው ሁለቱን ካበሳጨቻቸው ወይ ደግሞ ሉሊት ናት የገደለች ልጃችሁን ብላ ከተናገረች በኋላ እነሱ ቤት ጥለው ሲወጡ ሉሊትን ፍለጋ ከዛ በኋላ ቤት ውስጥ እንግዲህ መረጃዎችን እያየች የአንዳንዱን ነገር እያየች ልክ ኮሜዲኖውን ስትከፍተው አንድ ፎቶ አግኝታ ነበረ። ያ ነገርስ የማን ነው? የእናትና የአባታቸው ቅርስ ነው? ፎቶ ነው? ምንድን ነው? ያኔ ታይታ በዚህ ልክ የተበሳጨችው በጣም ተሳስቻለሁ ምናምን እያለች ነበረ። ከዚህ በፊት እንግዲህ ፎቶውን እያየች የሆነ ነገር እየተጸጸተች ነበረ። ቃልና እንዲሁም ደግሞ የቃል እህትን
በምን መልኩ ነው ሁለቱን መተዋወቅ የሚችለው ብላ እንግዲህ ድራማ ሰርታ ሁለቱን ተዋውቃ ነበረ። ያንን ፎቶ ካየች በኋላ ነው እንግዲህ ይህንን ነገርም ያስታወሰችው። እዛ ፓርት ላይ ነበረ ያኔት እነ ቃልን የተዋወቀችው ማለት ነው። ነገር ግን አሁን ላይ ለቃል እያለች ያለችው አንተን ተሳስቼ ነው ወደ ህይወቴ ያመጣሁክ፣ መበቀል ያለብኝ ሰው አለ በአሁን ሰዓት ብላ አንድ ምስጢር ልትናገር ነበረ። ነገር ግን ያው ቃል በስተመጨረሻ ላይ እያፋጠጣት ነበረ ያለቀው ማለት ነው። የሚቀጥለው ክፍል ላይ እንግዲህ የያኔትን መጨረሻዊ ደግሞ ሀሳቧን የምንሰማ ይሆናል ማለት ነው። ናታንስ ምን ወስኖ ነው አሁን ላይ ቃል ቤት ሰተት ብሎ ይሄደው ማለት ነው? አንተ ለምንድን ነው እዚህ ቤት ውስጥ የምትኖረው? እውነትም አንተ ከትዝታ ጀርባ ያንተም እጅ አለበት እንዴ? ትዝታ ደግሞ ያው እንደሚታወቀው ከእስር ቤት ልትወጣ ነው። ናታን ደግሞ የምትወጣበትን ቦታ እያዘጋጀላት ነው ማለት ነው። ስለዚህ ናታን ማንም ሳያውቅበት እንግዲህ የልጁን ገዳይ ነው ብሎ የሚጠረጠረውን ሰው ሊያገኝ ነው ማለት ነው። በስተመጨረሻ ላይ እንግዲህ ያው ያናዝዛታል እሷን። በሌላ በኩል እንግዲህ አሁን ላይ ቃልን እያፋጠጠ ነው ያለው ማለት ነው። ቃልና ናታን ፊት ለፊት እየተነጋገሩ ነው ማለት ነው። እንግዲህ ያው ወንድ ልጅ ያው ፊት ለፊት ሲጋፈጥ በጣም ነው ደስ የሚለው። ኤፍራታ ደግሞ ለምንድን ነው ያልሞትከው? ልጄን አንተ ነህ አይደለ የገደልክብኝ ብላ እንግዲህ ቤትክ ድረስ አልመጣም ብለዋለች ማለት ነው፣ አድራሻ ሲላክለት። ነገር ግን የወንድሞቿ ቤት እንደሆነ ነበረ ስትናገሩ የነበረው። ነገር ግን ያው ቃል ሰተት ብሎ ኤፍራታ ቤት ሄዶ ነበረ። ከሄደን በኋላ እንግዲህ አንድ ማስጠንቀቂያ ሰጥቷታል ማለት ነው። ለምንድን ነው በዚህ ልክ የጠላሽኝ? ለምንድን ነው የኔ ውለታ ይሄ ነው ወይ? ለምንድን ነው አንቺ መርዝ ያበላሽኝ ብሏታል ማለት ነው። ይሄንን ነገር አስቤና ፈቅጄን ያደረግኩት ብላለች እንግዲህ ከዚህ በፊትም ለናታን። ነገር ግን ያንን ነገር ካደረገች በኋላ አሁን ላይ ተጸጽታለች ማለት ነው። ሉሊትን ማመን እንዳሌለባት ነው የተረዳችው። ነገር ግን ከረፈደ በኋላ ያው ምንም ማድረግ አይቻልም። ነገሮችን ለማስተካከል ካሁን በኋላ ከናታን ጋር ካልተጣጣረች ነገሮች አይስተካከሉላትም። ኤፍራታ ድብልቅልቁን አውጥታለች። ምክንያቱም ማመን የሌለባትን ሰዎችን እያመነች ነው ሰው እየጎዳች፣ ሌላኛውን ምንም ያላደረጓትን እየተበቀለች ያለችው ማለት ነው። ቃል እንግዲህ ሁሉን ነገር ነግሯታል። እንደውም ብታውቂ ህይወትሽን ነበር የጠበቁት፣ ለበቀል ነበር የገባውትኝ ወደ ህይወትሽ። ነገር ግን ያንን ነገር ማድረግ አልቻልኩኝም አንቺን በመጠበቅ ስለምወድሽ ስለማፈቅርሽ። ነገር ግን ባል እንዳለሽ አውቃለሁ፣ ባለትዳር እንደሆንሽ አውቃለሁ። ነገር ግን በቃ አፈቀርኩሽ ብሏታል ማለት ነው። አንተ ማፍቅረኝ አይደለም፣ ሆን ብለህ ነው የተዋወቀኝ፣ እኔን ለመጉዳት ነው። ለምን እንዴትስ ጨከነኝ ልጄን ገደልክብኝ እያለችው ነበረ። ነገር ግን አንድ ነገር ቃል እገባልሻለሁ ብሏታል ማለት ነው። ሊበቀላት እየፈለገ ነው። ነገር ግን ያው የልደቷንም ቀን ያውቃል። የልደትሽ ቀን ይሄ ቀን ነው አይደለ? የዛን ለታ ሰርፕራይዝ ጠብቂ፣ ከራስሽና ከባለቤትሽ አንዱን ትመርጫለሽ ብሏታል። ከዚህ በፊትም እንግዲህ በልደቷ ቀን ሰርፕራይዝ አደርጋታለሁ ብሎ ለራሱ ቃል ገብቶ ነበረ። ነገር ግን አሁን ላይ ኤፍራታ ነገሮችን ስላበላሸች የልጇ በህይወት መኖር አይነግራትም ማለት ነው። ነገር ግን የልደቷ ለታ ምን አስቦ ነው እየቀጠሪያት ያለው? የዛን ለታ ያው ጠብቂኝ ከባልሽና ከራስሽ አንድ ሰው ትመርጫለሽ፣ ሰርፕራይዝ አደርግሻለሁ ብሏታል ማለት ነው። ቃል ምን አስቦ ነው ግን? ነገር ግን ሊበቀላት ፈልጓል። ይህ ሀሳብ የኤፍራታ ሀሳብ እንዳልሆነ ያውቃል ማለት ነው። ሉሊት ናት ይሄንን ነገር ያደረገችው ብሎ ሉሊትም አፋጣታል። እኔ አይደለሁም ኤፍራታ ናት ይሄንን ነገር ሁሉ ያደረገችው። ነገር ግን ልጁን ቃል ነው ኤፍራታ ልጅሽን የገደለው ቃል ነው ብሎ የነገራት ለእሷ ያኔት ናት ብላ ነበረ። አንዴ ያኔት አንዴ ሉሊት እየተባባሉ ነው እንግዲህ። ሉሊት ናት ይህንን ነገር አደረገችው ትላለች ያኔትም ደግሞ ሉሊትም ደግሞ ያኔት ናት ይህንን ነገር ያደረገችው እያሉ እርስ በራሳቸው እየተበቃቀሉ ነው ያሉት ማለት ነው። ግን ኤፍራታ ይህ ነገር ውስጥ ባትኖር በጣም ነበረ ደስ የሚለው። ምክንያቱም በቀልን አታውቅም ነበረ። በቀል የእግዚአብሔር ነው ብላ ነበረ የምታምነው፣ በመልካምነቷ ነበር የምትታወቀው። ነገር ግን ሰዎች ያው አውሬ አድርገዋት በዚህ ልክ ሌላ ሰውም እየተበቀለች ቃልን መርዛ በላች። ሉሊትን ደግሞ ያው በጩቤ ወጋች። እንደዚሁ እያለ እንግዲህ ይቀጥል ነበረ። ነገር ግን አሁን ላይ እየተማረች ትመስላለች ኤፍራታ ማለት ነው። ሰውን በዚህ ልክ ማመን የለባትም ማለት ነው ኤፍራታ። ስለዚህ አሁን ላይ እንግዲህ ቃል ለኤፍራታ ቢራራላት በጣም ነው ደስ የሚለው። ምክንያቱም ሉሊትና ያኔት ናቸው ነገሮችን ያበላሹት። እውነቱን ግን አንድ ቀን ያው
መድረሱ አይቀርም። ቃል ደግሞ እህቱ ደብዳቤ ጽፋለት እንደማትመለስ ነግረዋለች ማለት ነው። እንግዲህ ለኤፍራታ ብሎ አንድ እህቱን ስለተወ እኔ በዚህ ልክ ትጠላኛለህ ብዬ አስቤ አላውቅም ነበረ። እህትን ቤት አስቀምጠ ነገር ግን የምታፈቅራት የምትወዳት ለዛውን ባለትዳር የሆነችዋ ሴት ጋር ከእስር ቤት ከወጣ በኋላ ግብዣ እዛ ተጋብዘህ ነበረ። ነገር ግን እኔ እህትህ ምንም አይደለሁም አይደለ እያለች እንግዲህ በጣም ተናዳ ደብዳቤ አስቀምጣለት ካሁን በኋላ አይኔን አታየኝም፣ ወደ ክፍለ ሀገር ሄጃለሁ፣ ከዛም ከተመለስኩኝ እኔን አታገኝም፣ አንተም አታገኝም፣ እኔም አላቅህም ብለዋለች ማለት ነው። አንቺ እህቴ ትክክል ነሽ። እስከ ዛሬ ድረስ ያንቺን ምክር ብሰማ ኑሮ ዛሬ ይሄ ነገር ሁሉ ባልደረሰብኝ ነበረ። ነገር ግን ሁሉንም እበቀላችኋለሁ ብሎ በበቀል መልኩ ተነስቷል ማለት ነው። ይህ መሆን የለበትም። አሁን ላይ ሐረግ ድራማ እንግዲህ በፊት ላይ በጎ ሰዎች ነበሩበት፣ ለሰው የሚራሩ በበቀል የማያምኑ ብዙ ሰዎች ነበሩ። አሁን ላይ ግን በበቀል እያመኑ እርስ በራሳቸው እየተበቃቀሉ ነው ያሉት ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።